ሰላም ሰላም ወንድሜ። ሰላም እንኳን ደህና መጣሽ። እንኳን ሰላም ቆያችኝ። ምን እንድታዘዝ? አይሰማም? ይሰማል ይሰማል። ምን እንታዘዝ? ሰላም አይሰማም ወንድሜ? ይሰማል ይሰማል ይሰማል። ምን እንታዘዝ? እኔ እንኳን እንትን ነበረ መጀመሪያ በፍቅር እያለን እንትን ነበር ነግሮኝ ነበር ማለት እንትን ባለትዳር ነበረ እና እሺ ተፋቱ ከኔ ጋር ሳይገናኝ በፊት ማለት ነው። እንዴት ተዋወቃችሁ? ሰፈር ነው። እንዴት ተዋወቃችሁ? የሰፈር ልጅ ነው። እሺ የሰፈር ልጅ እኮ በዛው ሰፈር ውስጥ ነው የተግባባችሁት? አዎ እሺ በሰፈር ተግባባ ነው። ከዛ በቃ እንደዚህ ተዋወቅን ምናምን ተቀራረብን። ከተቀራረብን በኋላ እሺ ደወለ። እዚህ ገቡ እኮ ነው የሚደውሉት አይደል? ደወለ። አስቸጋሪ እኮ ነው ጓዶች፣ አስቸጋሪ እና ከተቀራረብን በኋላ እንትን ገባን ወደ የሚያስወራትም አይመስለኝም። ሰዎች የሚያስወራትም አይመስለኝም ልጁ። እዚህ ስትገቢ ጠብቆ ነው የሚደውለው። አዎ እሱ ነው የሚደውለው። እና ምን መሰለክ እንትን አይደለም። አይ ሌላ ሰው ነው እየደወለልኝ ያለው እሱ አይደለም። እሺ እና አጋጣሚ እንደዚህ በፍቅር እንትን ተቀራረብን። ከዛ በኋላ ያው እኔም በፍቅር እንትን አልኩኝ ከነፍኩኝ። ከዛ በኋላ እንትን ስንል ምን ስንል ነገረኝ ሁሉንም ነገር። እኔ ከዚህ በፊት ትዳር ነበረኝ፣ ነገር ግን ተፋትቻለሁኝ። አመት ምናምን ሆኗቸዋል። እኔ እንትን ስል ማለት ነው ከሱ ጋር ስንቀራረብ ያለውን ነገር ነገረኝ። ግን ያን ነገረኝ ደግሞ ሌላም ነገር ነበረ። ምን መሰለህ እሱ ያልነገረኝ ነገር ከልጅቷ ጋር ወረቀት እንደነበራቸው ይሄ 80 ወረቀት እሺ እንደነበራቸው ምናምን ነገረኝ። እሱን ግን የነገረኝ እኔ ካረገዝኩ በኋላ ነው የነገረኝ ማለት ነው። ካረገዝኩ በኋላ አዎ ልጅ ተፈጠረ በመሀላችን ማለት ነው። ሳትጋቡ ተጋብተ እንትን በእርግጥ እኔ ገብቻለሁኝ ምናምን ሽማግሌ ተላከ። አሁን እንደ ባልና ሚስት ነው የምንተያየው ልትይኝ አይደለም መሆን ያለበት። እሺ እንደዛ አይደለም መሆን ያለበት። አዎ ተጋብታችኋል ወይስ አልተጋባችሁ? አልተጋባንም። ግን እሱ ያውልክ እንደ ባልና ሚስት ተያየን፣ ሽማግሌ ምናምን ላከ። ከዛ በኋላ ሽማግሌ ከላከ በኋላ ያለውን ነገር እንዳለ ነገረኝ። ከልጅቷ ጋር ግን እንትን ብሏል። ልጅቷ ራሷ በራሷ ችግር ነው ሄደችው። በሱ ችግር ሳይሆን እሱ በጣም ብዙ ነገር እንትን እንዳለ ብዙ መስዋዕት እንደከፈለ ሰፈርም ያለው ሰው ምናምን ነግሮኛል። በእርግጥ ሰፈር ያለው ሰው እሱ 80 ይሆናል እንትን አለማለቱን አቅም ግን በፊት እንዲህ እንደነበረችው ጥላው እንደሄደች በጣም እንደተጎዳ ብዙ ነገር እንደሆነ ምናምን ነግረውኛል ሰፈር ያሉት ሰዎች ማለት ነው። እሺ ከዛ በኋላ አሁን ሽማግሌ ላከ። ሽማግሌ ከላከ በኋላ ያለውን ነገር ለሽማግሌዎቹ ምናምን ነገር እንዲህ ነው እኔ ጥላኝ ሄዳለች፣ እኔ 80ውንም አውርጅልኝ ብላትም እንዲህ ብላኛለች እና ምን ማድረግ ነው የምችለው ብሎ ቢያማክርም ሽማግሌዎቹ አይ እሷን ጠርተ 80ው ምናምን ካላወረድክ የሚሆን ነገር አይደለም አሉት። እሺ እኔ ደግሞ እንዳልኩክ አርግዣለሁ። ከዛ አሁን ምንም ማድረግ በቃ አስተካክላለሁ ሲል እንዳጋጣሚ እሷ ያለችበት ሀገር ትንሽ ረብሻ ነበረ፣ ትንሽ ችግር ነበረና ወደዛ መሄድ አልቻለም።
በዛ ምክንያት ሲንጓተት ምን ሲል ቆየና እኔም ልጄን ወለድኩኝ። ከዛ ይሄን ነገር አስተካክል ምናምን ነገር ብዬ ብለው ምንም ሊያስተካክልልኝ አልቻለም። ልጅቷንም እንዳጋጣሚ አግኝቷትም እንትን ሲላት 80ውን አላወርድም አለችው። እሺ ሞላ ሞላ አርጉት። ምን ነው የመሃናዊን ቤት ጊፍት አይወድም ያለው የሚል ወሬ ሰማን። ሌላ አግብታለች የሚባል ወሬ ሰማን እና እባክህ ሂድና አስተካክል። ሁሉ ነው በቃ ይሄ ነው፣ በዚህ ነው ሁሉ የምንጣለው። ሂድና አስተካክል። እኔ እንዴት ነው በዚህ ህይወት መቀጠል የምችለው? እኔ ልጅ አለኝ ካንተ። እኔ 80 ሳይኖረኝ ምንም አይነት ኮንፊደንስ አይኖረኝም ካንተ ጋር ለመኖር እያልኩ ሁሌ እንትን በዚህ ጉዳይ ሁሌ እንጣላለን። ከዛ እንደዚህ እየተጣላን አሁን እኔም ወደዚህ ወደ ውጭ ሀገር መጣሁኝ። አሁን ያለሁት ዱባይ ነኝ። እሺ እና አሁንም ድረስ አሁንም ድረስ እየተጣላ ነው። በማላችን ልጅ አለ፣ ግን ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ምን ላድርግ? አሁን እሱ ባልሽ አይደለም አይደል? አዎ በ80 አልተፈራረምንም፣ ግን ቤተሰብ ያውቃል። ይሄን ስትሪ አቅም ቤተሰብ እንደዚህ ሌላ ሚስት እንትን እንዳለችው አግብቶ እንደነበረ ምናምን የሚያውቀው ነገር የለም እኮ። አሁን አንቺ ምንድነው አብረሽው መሆን ነው የምትፈልጊው ወይስ በማላችሁ ልጅ ስላለ እሱን ያሳሰበሽ? እሱ ግልጽ አድርጊልኝ። እኔ አብሬው መሆን እፈልጋለሁ። ደግሞ ይሄን ነገር ደግሞ አስተካክልልኝም ብለው ምንም በቃ ልጅቷም አሁን ወደዚህ ወደ አረብ ሀገር መታለች መሰለኝ፣ እዚህ ዱባይ ወደ አረብ ሀገር መታለች። አሁን አንቺ እንደዚህ ጭምልቅልቅ ያለ ነገር ውስጥ መግባት ምን ያደርግልሻል? ማለት ይሄ እኮ ነገ እኮ ጣጣ ነው ይዞብሽ የሚመጣው። አንደኛ ሳትጋቡ እንዲህ አይነት ነገር ውስጥ መግባት ዋጋ ያስከፍላል። ይሄ ዋጋ እያስከፈለሽ ነው ያለው። ስለዚህ ልጅ ይኖር በመሀላችሁ ችግር የለውም። ልጅ ይኖራቸው ልጃቸውን የሚያሳድጉ እኮ አሉ። ሊያገባሽ አይችልም። ምክንያቱም እሱ ኦልሬዲ ገና ያልጨረሰው ቶፒክ አለ ያልዘጋው። ገብቶሻል? ስለዚህ ያልተዘጋ ምዕራፍ ውስጥ ነው አንቺ ዘለሽ የገባሽው ማለት ነው። ከሚስቱ ጋር ግንኙነት ይኑሮ አይኑሮ የምታውቂው ነገር የለም። ከጀርባሽ ምን ይደረግ አይደረግ የምታውቂው ነገር የለም። የምታውቂው አንድ ነገር ከአንቺ ልጅ አለው በቃ። እና ደግሞ ከሚስቱ ጋር አልተፋታም። ይሄ ወረቀት መቀደድ አለመቀደድ ጉዳይ አይደለም የምልሽ እኔ እሱን አይደለም። እሱ በጣም ኢዚ ነገር ነው። ገብቶሻል? ከዛ ባለፈ ሰውየው ሌላ ህይወት ውስጥ ያለ ነው። ይሄ በቃ ተላቆ ለብቻው ብዙ ጊዜ ቆይቶ ምናምን የሄደ የመጣ አይደለም። ሲንግል ሆኖ አይደለም የምታውቂው። ልጃችሁን በጋራ አሳድጉ። ልጁ የሚያሳድግ ከሆነ ልጁ የሚንከባከብ ከሆነ ይንከባከብ። አንቺ ግን ራስሽን አሳልፈሽ አትስጩ። ከዚህ በኋላ ለምን ዋጋ ትከፍያለሽ? ገብቶሻል?